بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا، وأشهد أن محمدًا عبد الله ورسوله بلغ رسالة ربه وأدى أمانته ونصح أمته وجاهد في الله حق جهاده وعبد ربه حتى أتاه اليقين من ربه، صلوات الله وسلامه عليه وعلى آله وعلى من تبعهم بإحسان إلى يوم الدين. أما بعد، فيا معشر المسلمين، أحييكم بتحية أهل الإسلام في الإسلام، وها هي: السلام عليكم ورحمة الله وبركاته. بإذن المولى جل وعلا سأقف معكم في هذه اللحظة اليسيرة بما يتعلق عن موضوع مهم للغاية، وهذا الموضوع موضوع يهم كل مؤمن ومؤمنة وكل مسلم ومسلمة. موضوعي هو: ما هو المنهج السلفي، وما هو تعريفه وخصائصه؟ የዛሬው ከናንተ ጋር አላህ ሱብሓነሁ ወተዓላ በፈቀደልኝ ያክል የተወሰነ ቆይታ ማድረግ የምፈልገው የሰለፊያ መንሃጅ እንዲሁም የቀደምቶች መንሃጅ ምንድነው፣ ከሌሎችስ መንሃጆች ምን ለየት ያደርገዋል ስለሚለው ርዕስ ይሆናል። እንግዲህ ቅድም ሰምታችኋል። ኡስታዝ አቡል አባስ አህመድ አልአቀስቲ ثم الحربي በጣም ስለ ጀነት ጸጋና ስለ ጀነት መግቢያዎች አሳውሶናል፣ ነግሮናል፣ ዘክሮናል፣ ገስጾናል። ከጀነት መግቢያዎች እንዲሁም ደግሞ ከጀነት ቁልፎች መሃል አንዱ የሰለፎችንና የቀደምቶችን መንገድ ሙጭጭ አድርጎ መያዝ ነው። እሺ፣ በመጀመሪያ ወደ ማስተዋወቅ ነው የምገባው። ሰለፊያ ማለት ምንድነው? ሰለፍ ማለት ምንድነው? ሰለፊይስ ማለት ምን ማለት ነው የሚለውን ኢንሻአላህ ጠራ አድርጌ ለመግለጽ ሞክራለሁ። የአላህ ባሪያዎች፣ እኛ አሁን የምንኖርበት ሰዓት ራሳቸውን ወደ እስልምና አስጠግተው የተለያየ አመለካከት፣ የተለያየ አንጃ፣ የተለያየ አካሄድ ያለንበት ዘመን ነው። ትክክለኛይቱን መንገድ የቀደምቶችንና የሰሃቦችን መንገድ ለይተን አውቀን መሄድ እኮ ግድ ይለናል። ምክንያቱም ኩሉን የድዒ አነሁ ዐለ አልሐቅ፣ ሁሉም ይሞግታል፣ ሁሉም ጀማዓ፣ ሁሉም ቡድን፣ ሁሉም አንጃ እኔ ነኝ ሐቅ ላይ ያለሁት፣ እኔ ነኝ ትክክለኛውን መንገድ ያስኩት፣ ሌላው ጥመት ላይ ነው የሚለው ሁሉም። ሐታ አሕባሽ እንኳን ሳትቀር نحن أهل السنة والجماعة بلو راساتشون حقونا جايتو بكلالو يزنجرو قونجو يلوم جن بيكونا جاجو ميتاوك قالو بقرآن بحديث يتمنترو يواتعلو مالتنا قباتشو هذا اللندي. سلازه ይህቺ ትክክለኛዋ መንገድ ማናት? ትክክለኛዋ መንሃጅ ማናት? እሺ ትክክለኛዎቹ ሰዎችስ እነማን ናቸው?
እውነታ ላይ ያሉት እነማን ናቸው የሚለውን ይሄን ማወቅ ግድ ይለናል። ይሄ እንደው በደንብ አድርገን ተመራምረን ልንደርስበት የሚገባን ነገር ነው። አንተ ሰው እንኳን መንሃጁና እንኳን ጀነት መግቢያውን መንገድና እንኳን የጀነት መንገድና አንተ የው አትክልት ተራ ሲሄድ ቲማቲምና ሽንኩርት እኮ ሲገዛ እንኳን እንዴት መርጦ ነው የሆነች ድንጋይ የመታው ነገር ካለ ሽንኩርቱንም ሆነ ቲማቲሙን ያንን እንኳን ወደ ጎን አድርጎ ንጹህን ፈልጎ ነው እኮ የሚያስመዝነው። ታዳ ሰው መንሃጁን ጀነት መግቢያውን ዋናውን ነገር በደንብ አድርጎ ፈትሾ አውቆ ተረድቶ ለምንድን ነው የማይይዘው? ለምን እንደዚህ ይሆናል? ነቃ ልንል ይገባናል ወንድሞች እህቶች። ሰለፊያ ማለት ሰለፍ ከሚለው ቃል የተያዘች ናት። ሰለፊያ ማለት ምንድነው? ወይም ደግሞ ከዛ በፊት ሰለፍ ማለት ምን ማለት ነው? ሰለፍ ብሎ ማለት ቀደምት ማለት ነው። የቀደመ ማለት ነው። እንደ አረበኛ ፍች ቋንቋ ሰለፍ ብሎ ማለት ምንድን የቀደመ ነው። የቀደመ أنها أصل يدل على تقدم وسبق ነው የሚሉት። አንድ حتى ሰውየው አያቶቹ ቅድመ አያቶቹ ራሱ ሰለፍ ነው የሚባሉት እንደ ቋንቋ ደረጃ። اصطلاحا وشرعا እንደ ሸሪዓችን ደግሞ እንደ አህሉ ሱና ወልጀማዓ አረዳድ ሰለፍ ማለት የተፈለገበት ማን ነው? ቀደምቶቻችን ናቸው የተፈለጉበት። እነማን? ሷሃቦች። አይዋ ሷሃቦች፣ የሷሃቦች ተከታይ ታቢዒዎች፣ ወከዛሊክ አትባዑ ታቢዒን የነኚህ የሶስት ክፍለ ዘመን ሰዎች ናቸው የተፈለጉበት ሰለፍ ሲባል። እንደ ሸሪዓ እንደ አህሉ ሱና ወልጀማዓ አረዳድ ሰለፍ ሲባል የተፈለገበት ማን ነው? ሷሃቦች፣ የሷሃቦች ተከታዮችና የተከታዮቻቸው ተከታዮች። ገባችሁ አይደል እንዴ? እነኚህ ምን ይባላሉ? ሰለፍ ይባላሉ። እነኚህ የሶስቱ ክፍለ ዘመን ሰዎች ነብዩም አለይሂ ሰላቱ ወሰላም መስክረውላቸዋል። كما جاء في الصحيحين من حديث عبد الله من حديث عمران بن حسين أن رسول الله صلى الله عليه وسلم قال إن خيركم قرني ثم الذين يلونهم ثم الذين يلونهم ثم الذين يلونهم. هي حديث البخاري ومسلم يال حديث ነው። እንዲህ አሉ ረሱላችን ሰለላሁ ዐለይሂ ወሰለም ከናንተ ወይም ከክፍለ ዘመኖች ሁሉ ከኔ ክፍለ ዘመን በኋላ አሉ ወይም ደግሞ ከክፍለ ዘመን ሁሉ የተሻለ ክፍለ ዘመን ትውልድ ብሎ ማለት እኔ ያለሁበት ክፍለ ዘመን ላይ ያለ ትውልድ ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። እነሱም ማን ናቸው? ሷሃቦች። በነብዩ ክፍለ ዘመን የነበሩ ትውልዶች እነማን ናቸው? ሷሃቦች ናቸው። ገባችሁ? وكذلك ثم الذين لهم ثم الذين يلونهم كذا ከነሱ ደግሞ ቀጥለው ያሉት ናቸው አሉ። እነማን ናቸው? ታቢዒዮች እና ሰዒድ ብን المسيب ዘመን ማለት ነው። ገባችሁ? የነ ሙሐመድ ብን ሲሪን የነ ሐሰን البصري የነኚህ ምንድነው ማለት ነው? ዘመን ማለት ነው። ثم الذين يلونهم كذا ከነሱ ቀጥሎ ያሉ أتباع التابعين إن إمام مالك إن إمام الأوزاعي طيب يننيه كفل زمن سوتش ሶስተኛው ክፍለ ዘመን ላይ ያሉት ናቸው። እነኚህ ናቸው ከየትኛውም ክፍለ ዘመን በላጭ የሚባሉት። ባይሆን በእነኚህ በክፍለ ዘመን በሶስቱም ክፍለ ዘመን ውስጥ ሆነው የሱና ሰዎች የሐዲስ ሰዎች ሐቅ ላይ ያሉት ሲሆኑ ነው። አማ በዛው በክፍለ ዘመኑ حتى በመጀመሪያው ክፍለ ዘመን ውስጥ ሆነው ራሱ የቢድዓ ሰዎች ሊኖሩ ይችላሉ። ወከዛሊከ ደግሞ ወከዛሊከ የተለያየ አመለካከት ያላቸው ሙናፊቆችም አሉ። እነኛ ሰለፍ ናቸው ብለን አንልም። ስለዚህ ሰለፍ ብሎ ማለት እነማን ናቸው? ቀደምት። እነማን? ሷሃቦች፣ የሷሃቦች ተከታዮች፣ ታቢዒዮች፣ ከዛ አትባዑ ታቢዒን የነኚህ የሶስቱ ክፍለ ዘመን ሰዎች ናቸው ማለት ነው። طيب የነኚህ የቀደምቶቻችን መንገድ እንዲሁም ደግሞ እነሱን ተከትሎ የሚሄድ ሰው መንገድ ደግሞ
መንሃጁ መንገዱ ምን ይባላል ሰለፊያ በመባል ትታወቃለች እቺ መንሃጇ ናት ተግባባን አዩሃ الإخوة ሰለፍ ካል ቀደምቶቹ ሰዎቹ ናቸው የሶስቱ ክፍለ ዘመን ሰዎች ሰለፊያ ካልን ደግሞ የነኝህን የሶስቱን ክፍለ ዘመን የደጋጎቹን ሰዎች መንገድ የደጋጎቹ ሰዎች መንገዳቸው መንሃጃቸው ሰለፊያ በመባል እኮ ትታወቃለች ማለት ነው ተግባባን አይደል እንዴ አዩሃ الإخوة نعم ايوه فأما السلفية فهي نسبة إلى السلف الصالح من الصحابة والتابعين لهم بإحسان رضي الله عنهم أيوة سلفية بمبال يتفلقوا عند شريعة الرداد فهي نسبة إلى السلف الصالح ودت أروك الدمتو تشاتشن يتتأقاج من قد مالتنا أننا قدمتوش دقاق قدمتوش ميبالو سنمان ناتشو صحابوش تابعيوش كذا النسون يتكتلوا أيوة وطريقتهم في الفهم والتطبيق أيوة عندهم دقمو ينسون من قد يتكتلت هون الشواء من قد بأرداداتهم شريعانم تكباراوي بما درق لا أي مالتنا قباتشو هذا سلازي سلفية مالت منهاجوانات منقدوانات ينمان يننيا يقدمتو تشاچن يطرو قدمتو تشاچن مندن የጥሩ ቀደምቶቻችን መንገድ ምን ትባላለች ሰለፊያ ትባላለች ማለት ነው ሶስተኛ ሰለፊይ ይባላል አንድ ሰው ደግሞ ሰለፊይ ማለት ምን ማለት ነው የቀደምቶችን መንገድ ተከታይ ማለት ነው ሴቷም ሰለፊያ ትባላለች የቀደምቶችን መንገድ ተከታይ የሆነች ሴት ማለት ነው ይሄንን በደንብ አድርጋችሁ ያዙልኝ ማለት ነው طيب ይሄንን ስም ለምን አስፈለገ እንዲሁም ደግሞ በነገራችን ላይ የቀደምቶች መንገድ ሰለፊያ በሚለው ብቻ ይገደባልን የሚለውን እንመልከት በመጀመሪያ ይሄ ስም ለምን አስፈለገ ቢባል አውትማ ይሄ መንገድማ ያስፈለገበት ወይም ደግሞ ይሄ ሰለፊያ የሚባለው ስያሜ የአህለ ሱና ወልጀማዓ መገለጫ ሊሆን የቻለበት የነኚህ የክፍለ ሶስቱ ክፍለ ዘመን ሰዎች መጨረሻ ላይ የተለያየ የአመለካከት ሰዎች ተፈጠሩ ኢስላም ላይ ሺዓዎች ተፈጠሩ ቀደር ዓሊይን ኢላህ ነው አምላክ ነው የሚሉ እነ ሐሰን እና ሁሰይንን የጌትነት ደረጃ የሚሰጡ وكذلك خوارجዎች መጡ የነብዩን ሰለላሁ ዐለይሂ ወሰለም ሰሃቦች የሚያከፍሩ وكذلك ቀደርያዎች መጡ የነብዩን ወይም የአላህን ውሳኔ የሚያስተባብሉ ጀህሚያዎች ሙዕተዚላዎች መጡ እነኚህ ሲመጡ ትክክለኛ የሐቅ ሰዎች መገለጫ የሆነ ስም ከተግባር ጋር የሆነ አስፈለገ ስለዛ ይሄ ሰለፊያ የሚለው ስም ተሰጣቸው ማለት ነው ወይም ደግሞ ሰለፊ የሚለው ወይም ደግሞ ሰለፊያ የሚለው መንሃጅ ሲያሜ ተደረገ ተቀመጠ ነገር ግን በዚች ብቻ የሚቋጭና በዚህ ብቻ የሚያጥር አይደለም የመንሃጁ ስም ሐቅ ላይ ያሉ ሰዎች ስም ወይም ደግሞ የመንሃጁ ስም ሰለፊያ በመባል ብቻ አያጥርም የተለያየ ስሞች አሏቸው الفرقة الناجية أهل الحديث أهل الأثر በመባልኮ ይታወቃሉ ማለት ነው እነኚህ ሁሉ የዛው ሰለፊያ መንሃጅ ላይ የሚሄዱ የሆኑ ሰዎች ሲያሜ እና መንገር ነው نعم ويروى عن ابن مسعود رضي الله عنه أنه قال اتبعوا ولا تبتدعوا عبد الله بن مسعود بن آله تكتلوا انجي عدس النجر عتفتروا فقد كفيتم كل بدعة ضلالة فقد كفيتم مالت قدمتوቻችን ሁሉን ነገር ሰርተው ተግባራዊ አድርገው አሳይተውናል እኛ ብቻ እነሱ መንገድ ላይ ገብቶ ዝም ብሎ መጓዝና መሄድ ብቻ ነው መፈላሰፍ አዲስ ነገር ማምጣት ይሄ ከጭንቅላት ከአእምሮ ጋር መሄድ ከጭንቅላት ጋር አይሄድም ከጊዜው ጋር አይሄድም ከአካባቢው ማህበረሰብ ጋር አይሄድም ይሄ መንገድ የሚባል ነገር የለም ሰለፎቻችን ሁሉን ነገር አሳይተውን እኮ ሂደዋል كل بدعة ضلالة አዲስ የመጣ ነገር ሁሉ ምንድነው አዲስ የመጣ ነገር ሁሉ ጥመት ነውና
وجاء عن الأوزاعي أنه قال إمام الأوزاعي رحمه الله تعالى እንደዚህ ይላል اصبر نفسك على السنة راسهن أصنانا راسهن أستاغس صبر ያስፈልገዋል ይሄ የነብዩ ሱና ይሄ ቀደምቶች መንገድ ትግስት ያስፈልገዋል ገባችሁ አይደል ለምክንያቱም ከብዙ ሙሐረማቶች ከብዙ ክልክላቶች ከብዙ ስሜታዊ ከሆኑ ነገራቶችን ስለሚገታ ስለሚያግድ ስለሚያቅብ ማለት ነው يصبر نفسك راسنا استاغس أصنا أقوي أزوتر على السنة بنبي صلى الله عليه وسلم منقرنا بصحابة منقر لاي بسلفوچاچن منقر لاي السنة اتفلقبت الزبوتا لاي بمعنى الطريقة التي كان نعم يمشي عليها السلف እነኛ ቀደምቶቻችን ሲሄዱባት በነበረው መንገድ ላይ ራስህን አስታግስ ወቅፍ حيث وقف القوم ሰዎቹ እቆሙበት ቦታ ላይ ቁም ማለት ምን ማለት ነው ቀደምቶቻችን ሰሃቦች ታቢዒዎች የታቢዒዎችን ተከታይ ሄደው የሆነ ፌርማታ ላይ ደርሰው ቁመዋል እዛ ቦታ ላይ ቁም ያንን አልፋለሁ ሰለፎች ያለፉትን አልፋለሁ ካልክ ቀይ መስመር ነው ወደ ጀሃነም ነው ገባህ وقف حيث وقف القوم ማለት ይሄ ነው ሰዎቹ ቆሙበት ቁም القوم በመባል የተፈለገበት ሰሃቦች ናቸው ታቢዒዎች አትባዑ ታቢዒን ናቸው ገባችሁ አይደል ማንኛቸውም እነሱ የቆሙበት ቦታ ላይ መቆም ነው እንጂ አልፋለሁ ካለ የነሱን ፈርማታ እነሱ የቆሙበትን ቦታ ያው ወደ ጥፋት ወደ ገደል ነው የሚሄደው ሰውየው ማለት ነው وقل بما قالوا እነሱ ያሉትን በል እነሱ ቆሙበት ቦታ ቁም እነሱ ያሉትን በል وكف عما كفوا عنه እነኛ ቀደምቶቻችን ደግሞ ከታቀቡት ነገር ታቀብ ካቆሙት ነገር አቁም ወደ ኋላ ካሉት ነገር ላይ ወደ ኋላ በል ስሜትህን አትከተል ጭንቅላትህን አእምሮህን ይሄ በግሪክ ፍልስፍና የተበረዘውን አእምሮህን ወይም ደግሞ ይሄንን በግሪክ ፍልስፍና የተበረዘን አእምሮ ይዞ የስሜት ሰው ይሄ የቀደምቶች የሱሐቦች መንገድ ትንሽ ጠጠር ያለ ነው አቦ ከጊዜው ጋር አይሄድም ከዘመናችን ጋር አይሄድም የሚባል ነገር እንዳትል እነሱ ከተቆጠቡት ነገር ተቆጠብ الرحمن على العرش استوى رحمن ከዓርሽ በላይ ከፍ ብሏል ብለው ሂደዋል አይደል ወደ ውስጥ ገብተው አልተፈላፈሉም ቆሟል ተቀምጧል ወይስ እንዴት ነው የት ነበረ እንዴት ነው የሚል ይሄንን ነብዩ ሰለላሁ ዐለይሂ ወሰለም አልጠየቁም رحمن ከዓርሽ በላይ ከፍ ብሏል አበቃ انتهى الامر ጌታችን ይወርዳል እንዴት ይወርዳል ብለው ሰሃቦች ነብያችንን ሰለላሁ ዐለይሂ ወሰለም ጠይቀው አያውቁም ገባችሁ አይደል ሰሃቦች ቀደምቶች ከተቆጠቡት ነገር ተቆጥቦ ስርዓት አድርጎ መሄድ ነው وقل ከዛም በኋላ ወስሉክ ሰቢለ ሰለፊከ الصالح እዚህ ጋር ነው መሐል ሻሂዱ እውት የቀደምቶችህን መንገድ ግባና ተጓዝበት ሂድበት نعم እመርበት ተዋብበት ሂድበት ገስግስበት ሩጥበት ይሄን የሰለፎችን አስባልትና መንገድ ወስሉክ ሰቢለ ሰለፊከ الصالح የቀደምቶችህን መንገድ ግባና ሂድ አታወላውል ወደ ቀኝ ወደ ግራ አትበል ደከመኝ አመመኝ አትበል ሂድ ግባና በጣም ያማረ ደስ ያለ ቀጥ ያለ መስመር ነው አስባልት ነው ምክንያቱም فإنه يسع كما وسعهم እነሱን የሰፋቸው መንገድ ላንተም ይሰፋሃል ለነሱ የበቃቸው መንገድ ላንተ ይበቃሃል አዳዲስ ነገር ለማምጣት አትሞክር ከባህርል ወደ ቅያስ መንገድ ለመግባትም አትሞክር አይዋ ወደ መገንጣያ አትሂድ ቀጥ ያለው መስመር ይዘህ ዝም ብለህ ሂድ እነሱ ለነሱ የበቃቸው ላንተም ይበቃሃል እያሉ ነው እንዲህ ይላሉ አሁን ኢማሙ አልአውዛዒ ረሂመሁላህ عليك بآثار السلف وإن رفضك الناس وإياك وآراء الرجال وإن زخرفوه لك بالقول فإن الأمر ينجلي وأنت منهم على طريق مستقيم أدرهن ياز إلالو يا سلفوچن يقدمتوچن فانا تبك أدرجه يازالو وإن رفضك الناس سوچ እንኳን ባይቀበሉ ሰዎች እንኳን እኮ ማለት ነው እኮ ቢያስፈነጥሩ
ሰዎች እንኳን ቢጠሉህ ሰዎች እንኳን ቢያርቁህ የቀደምቶቻችንን ፋና ጠበቅ አድርገህ ያዘው ነክሰህ ያዝ የነሱ መንገድ ነው ነጃ መውጫው በተለያየ በስሜት ሰዎችና በአመለካከት ሰዎች እንዳትሸወድ ወኢያከ ተጠንቀቅ ወአራء الرجال የሰዎችን የግል አመለካከት የሰዎችን የቁርአን የሐዲስ ተቃራኒና ተጻራኒ የሆነን አመለካከት ይሄንን እኮ ማለት ነው ተጠንቀቅ ቅያስን ተጠንቀቅ ይሄ እንዲህ ቢሆን እኮ እንዲህ ነው እንዲህ ቢሆን እኮ ፍልስፍናን ተጠንቀቅ የሰውን አመለካከት ከቁርአን ከሐዲስ ተቃራኒ የሆነ የሰውን ፍልስፍና የግሪክ ፍልስፍና ገባህ አይደል እንዴ ይሄን የቢድዓ ሰዎች አመለካከት የጀምዕያ ሰዎችን አመለካከት የኢኽዋኖችን አመለካከት የኸዋሪጆችን አመለካከት የተበላሹ ሰዎችን አመለካከት ተጠንቀቅ አዎ ተጠንቀቅ ወኢን ዘኽረፉሁ ለከ ቢልቀውል በንግግራቸው እንኳን በአማርኛቸው እንኳን ቢያሳምሩልህ አሉ ኢማሙ አልአውዛዒ ረሂመሁላሁ ተዓላ አቡ ያዙልኝማ እዚች ጋር የባጢል ሰዎች የቢድዓ ሰዎች ኢኽዋንም ሆነ ጀምዕዮችም ሆነ ኸዋሪጆችም ሆነ ከሁሉም አንጃ ከአህባሽም ቢሆን አፈቀላጤዎች አሉ አፋቸው ቅቤ የሆነ ጤፍ የሚቆላ ምላስ አላቸው እንደሚባለው ማለት ነው እንደ ምሳሌ ነው እኮ ናም ብረትን ውሃ የሚያደርጉ በምላሳቸው ማዕነዊ ነው ታዲያ ይሄ በጣም አማርኛቸው እንደው በጣም አድርጎ የሚያሽ በጣም አድርጎ የሚያንበራክክ ሰዎች አሉ ምላስ የተሰጡ ማለት ነው ወኢነ ሚነል በያን ለሲሕራ ተብሏል በእነሱ ምላስ እንኳን በእነሱ ምላስ ተሸውደ የነሱን የግል አመለካከት እንዳትይዝ መረጃ እንትተህ ወደ መረጃ እንዳትሄድ አሁን ወደ ጀምዕዮች ስንመጣ ስለ ዑዝር ቢልጀህል ጉዳይ ሲወራ በአላህ የሚያጋራ ሰው ሙሽሪክ ነው አላህም ሙሽሪክ ብሎታል በቁርአን በሐዲስ ሙሽሪክ ተብሏል ያረደው አይበላም በአላህ የሚያጋራ ሰው ጃሂልም ቢሆን አውቆም ቢሆን ያጋራው በአላህ እስልምና የለውም በአላህ የሚያጋራ አካል ያረደው አይበላም ተከትሎም አይሰገድ እንደ ከድር ኬሚሴ ያለው አህባሽ ያረደው ይበላል እያለ ሰሞነኛ ወሬ መነጋገሪያ ሆኗል ሰምታችሁታል ማለት ነው ከድር አህመድ ከድር ኬሚሴ የሚባለው አህባሽ ያረደው መብላት ይቻላል አዎ ማከሆነ አህባሽ ያረደው መብላት ይቻላል ከየት አመጣው አላህ Subhanahu Wa Ta'ala በአላህ የሚያጋራን ሰው ሙሽሪክ ካፊር ነው ያለው የሚያውቅ ማያውቅ አልተባለም እንዴ ሰው በሽርክ ላይ ሆኖ እንዴ በእስልምና ይገለጻል ተቃራኒ የሆነ ነገር ነው እኮ ኢስላምና ሽርክና ተውሂድ ጭራሽ አይገናኙ ኢስላምና ኩፍር ጭራሽ አይገናኙ ሁለቱም ተቃራኒ ነገራቶች ናቸው በአንድ በተመሳሳይ ሰዓት በአንድ ጊዜ ሰውየው ሙሽሪክ በአንድ ጊዜ ሙስሊም መሆን አይችልም ገባችሁ አይደል በተመሳሳይ ሰዓት ሽርክ እየሰራ ሙሂድ ሊሆን አይችልም ገባችሁ አይደል የፈለገውን የተውሂድ ስራ አይነቶች ቢሰራ ሽርክ ያሻረከ ከሆነ እስልምና የሚባል ነገር የለውም ከሌ ሼክ እንደዚህ ብሎ ከሌ ዑለማ ብሎ قال الله قال الرسول አምጡ ሱብሃንአላህ ወኢያከ ወአራء الرجال ማለት እንደዚህ አይነት አመለካከት ነው ስለ ጀምዕያም ስለተመጣ ከሌ ሼክ እኮ ፈቅዶ አልባኒ ፈቅዶ ከሌ ሼክ ያ اخي قال الله قال الرسول በል በሰለፎች ዘመን ነበረች ወይ ቀደምቶቻችን ሰርተውታል ወይ ሰሃቦች እና አቡበክር የቲም ነበረ በእነሱ ሰዓት የተቸገሩ ሰዎች ነበሩ የቲሞች ነበሩ በል እንደው ከኛ ዘመን የበለጠ ችግርተኞች ያሉት በእነሱ ዘመን ነው የጂሃድ ዘመን ስለሆነ የቲሞች የሚበዙ ችግርተኞች የሚበዙት በጂሃድ መንገድ ብዙ ሰው ስለሚሞት ማለት ነው ይሄን ነገር አልሰሩትም ከየት አመጡት እንደዚህ አይነት አመለካከት ያላቸውን ሰዎችን የግል አመለካከትን ተጠንቀቁ ይያሉ ነው ኢማሙ አልአውዛዒ ረሂመሁላሁ ተዓላ فإنا لله وإنا إليه راجعون بالله የሚያሻርክ ሰው አህባሽ ያረደው እንዴት ይባላል ያ ሼክ እሱን ተከትሎ መስገድ ይቻላል እንዴት ነው የሚባለው ቢሞት ይሰገድበታል ተከትሎም ይሰገዳል ቢሞትም ይሰገድበታል እየተባለ ፈትዋ የተሰጠ ነው አህባሽ ወይም በአላህ የሚያጋራ ሰው አህባሽም ሆነ ሌላም አካል ቢሆን لا إله إلا الله لا إله إلا الله
እንደው መንሃጃቸው እጅግ በጣም ውርድ ያሉ ናቸው እነኚህ የሳዳት ጀማዓን በኢብኑ ሙነወር ጀማዓን ብትለው የኢብኑ መስዑድን ብትለው የለተሙን ብትለው በዚህ በመስአለተል ወላእ ወልበራእ ጉዳይ ላይ የወረዱ ናቸው والله ነው የምላችሁ ለአላህ ብሎ መውደድ ለአላህ ብሎ መጥላት የሚባለው በሙሽሪክ ላይ ያላቸው አቋም የወረደ የመጨረሻ የወረደ ነው ልንጠነቀቅ ይገባናል በአላህ የሚያጋራ ሰው እንዴት ነው ሙስሊም የሚባለው እንዴት ነው ተውሂድ ያለው የሚባለው እንዴት ያረደው ይበላል ይባላል ተመልከት እንግዲህ ሱና ላይ አለን የሚሉት ይሄ የለተሙ መንጋ የከድር ከሚስ መንጋ ጠቅላላ እንደዚህ አይነት አመለካከት ነው ያላቸው በአላህ የሚያጋራ ሰው እርዱ ይበላል አህባሽ ዳርደው ይበላል አህባሽ ያረደው ይበላል እንዴት ይባላል ያ اخي كيف የመጣ ነው لا حول ولا قوة إلا بالله العلي العظيم እንዲህ አሉ ኢማሙ አልአውዛዒ ረሂመሁላህ ወኢያክ ተጠንቀቅ وآراء الرجال يسوتين يقلا ملكاكت وإن زخرفوه لك بالقول بنققر انكوان بامارنياتشو انكوان بياسمامروا له بياشبركوت عندو عفق بيبهونو ملاساتشو انكوان بيقلصوس عسامرو بيامتوت باطلون تاتنكك فإن الأمر ينجلي قدايو يسوتش يأملكاكت سوتش سميتن تكتا يهونو سوتش قداي يفا يوطال وأنت منه على طريق مستقيم أنت كو قطتኛው መንገድ ላይ ሆነ ባለህበት ምን ይሆናል አንድ ቀን ይፋ ይወጣል ይላሉ ማናቸው እንደዚህ የሚሉት ኢማም አልአውዛዒ ረሂመሁላሁ ተዓላ وروي عن الحسن البصري رحمه الله أنه كان في مجلس فذكر أصحاب محمد صلى الله عليه وسلم فقال إنهم كانوا أبرز هذه الأمة قلوبا فقال إنهم كانوا أبر هذه الأمة قلوبا وأعمقها علما وأقلها تكلفا قوما اختارهم الله لصحبة نبيه صلى الله عليه وسلم فتشبهوا بأخلاقهم وطرائقهم فإنهم ورب الكعبة على الهدى المستقيم እንደዚህ ያለው ኢማም ሐሰን አልበስሪ ረሂመሁላህ አንድ ቀን እነሱ በሚያስተምሩበት ሐሰን አልበስሪ በሚያስተምሩበት ቦታ ላይ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ተነሱ እንዴት ናቸው የሚባል ማለት ነው ከዛ ሐሰን አልበስሪ እንደዚህ አይነት መልስ ሰጡ ምን አሉ فقال إنهم ينبيو كوبال دربوت أبر هذه الأمة قلوبا إنهم كانوا أبر هذه الأمة قلوبا النسو ينبيو صلى الله عليه وسلم بال دربوت كذج أمة سوتش لباتشو نزوه وأعمقها علما كذج أمة سوتش بتقلالة وكتاتشو تلك على وأقلها تكلفا ينسو منقد أكاداتشو دقمو من مكو مالتنو مقددنا متشقر يللبت منقرنو منهاجاتشو قرنو دين الإسلام كو قرنو الله أقر توتال يبيدع سوچنا جو ياننم عمتتو نقرون ياكررو تنجي مالتنو أيوة الله سبحانه وتعالى اختارهم الله لصحبة نبيه الله ለነብዩ ባልደረቦች አላህ ከኡመቱ ሁላ መርጧቸው ለነብዩ ባልደረባ ያደረጋቸው ናቸው فتشبهوا باخلاقهم እዚች ጋር ናት መሐል الشاهد የነሱን ስነ ምግባር ተላበሱ በእነሱ ስነ ምግባር ተመሳሰሉ የነሱንም መንገድ ያዙ አሉ فإنهم ورب الكعبة على الهدى المستقيم እነሱ እኮ በካዕባ ጌታ ምላለሁኝ ቀጥተኛው መንገድ ላይ ናቸው ማን ሰነኛ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ስለዚህ የነኛን የሰሃቦች መንገድ የነዛ የቀደምቶች መንገድ ሙጭጭ አድርገን እኮ ልንይዝ ይገባናል እሱ ነው ነጃ መውጫችንና وقال الامام الاجري رحمه الله وقال الامام الاجري رحمه الله نأمر بحفظ السنن عن رسول الله صلى الله عليه وسلم وسنن اصحابه والتابعين لهم بإحسان وقول أئمة المسلمين مثل مالك بن أنس والأوزاعي
وسفيان الثوري وابن المبارك وأمثالهم والشافعي وأحمد بن حنبل والقاسم بن سلام ومن كان على طريقة هؤلاء من العلماء رضي الله عنهم وننبذ من سواهم هكذا أدبنا من مضى من سلفنا. إمام الآجري رحمه الله ታላቁ ኢማም የሱና ኢማም ናቸው። በጣም የነብዩን ሱና በማንጸባረቅ ጠበቅ አድርጎ በመያዝ የሚታወቁ ዓሊም ናቸው። እንደዚህ ይላሉ نأمر بحفظ السنن عن رسول الله صلى الله عليه وسلم እናዛለን የነብዩን صلى الله عليه وسلم መንገዳት የነብዩን መንገድ የነብዩን صلى الله عليه وسلم ሱናዎችን በመጠበቅ እነሱ ላይ በመቆየት በመዘውተር እነሱን በመጠበቅ ወሱነን አስሐቢ የነብዩንም ሰለላሁ ዐለይሂ ወሰለም ባልደረቦችንም መንገድ ሙጭጭ አድርጎ በመያዝ ነክሶ በመያዝ ወታቢዒነ ለሁም ቢኢሕሳን የነኝህን የሰሓቦችንም ተከታዮች መንገድ የታቢዒዮችንም መንገድ በመጠበቅ እናዛለን። ወቀውሊ አኢመቲል ሙስሊሚን የሙስሊሞችንም መሪዎች አባባል ቁርአንና ሐዲስ ጋር የገጠመላቸውን አባባሎችንም አጥብቀን እንድንይዝ እናዛለን። እነማን ናቸው እነኚህ የሙስሊሞች መሪዎች የሚባሉት? ምስሊ ማሊክን ኢማሙ ማሊክን ይመስል ኢብኒ አነስ ኢማሙ ማሊክ ኢማሙ ዳሪል ሂጅራ በመባል የሚታወቁት ታላቁ ኢማሙ ማሊክ ረሒመሁላሁ ተዓላ የነሱን መንገድና የነሱን ንግግር ይመስል ወልአውዛዒ የኢማሙ አልአውዛዒ አባባሎችን ይመስል የነሱ ንግግሮችን ይመስል ወሱፊያን ሰውሪ ኢማም ሱፊያን ሰውሪ የሱን ንግግራቶች ይመስል ማለት ነው። እነኚህ ሙሐዲሶች ናቸው፣ ትላልቅ ሙሐዲሶች። ወብን አልሙባረክ አብዱላህ ኢብኑ ሙባረክን ይመስል ወአምሳሊሂም እነሱን የመሳሰሉ እነ አብዱላህ ኢብኑ አልሙባረክ የመሳሰሉ አሉ። እነ ኢማሙ አሕመድ እነ የሕያ ብን መዒን እነ የሕያ ብን ቀጣን ትላልቅ የሆኑ አኢማዎች አሉ። እነ አብዱረዛቅ ወሻፊዒ ኢማሙ الشافعي يمثل وأحمد بن حنبل والقاسم بن سلام يمبال عالم الله ومن كان على طريقة هؤلاء من العلماء بأن يسوج منقر لا يالوتن علماء نقرن هلو لم بمياز لاي عندهم دقمو ينسو منقر بأطبقوا بمياز لاي النازال لنا دران لله نالو إمام الآجري رحمه الله تعالى وننبذ من سواهم بأنسو تكاراننا كنسو تعالون دقمو انت لالن بأنسو ተቃራኒ ያሉት ነው። ታዲያ በእነኚህ በቀደምቶቻችን ተከታዮች ተቃራኒ ያሉ የቢድዓ ሰዎች አሉ ማለት ነው። ነሙዕተዚላዎች ነጀህሚያዎች وكذلك دغمو الخوارجوች وكذلك دغمو معناتنو እኮ ሺዓዎች وكذلك الصوفيه وكذلك الاحباش وكذلك الاخوان المسلمون وكذلك اصحاب الجمعيه وغيرهم كنزو ውጭ ያሉትን በጠቅላላ እንወረውራለን። هكذا ادبنا من مضى من سلفنا ከቀደምቶቻችን ያለፉት እንዲህ ነው ስርዓት ያስያዙን ይላሉ። ማን إمام الثوري أو إمام الآجري رحمه الله تعالى أياتو سلفوش قدمتوش ተማሪዎቻቸውን ሲኮተኩቱ ተማሪዎቻቸውን ሲንከባከቡ ተማሪዎቻቸውን ሲያስተምሩ ጠበቅ ያለው መንገድ እንዲይዙና የሰለፉ የቀደምቶች መንገድ ጠበቅ አድርገው እንዲይዙና በዛ ተቃራኒ ያለውን ደግሞ እንዲጠሉ ያስጠነቀቁ ነበር ሲያስተምሩ የነበሩት ማለት ነው። ويقول الإمام أحمد رحمه الله تعالى أصول السنة عندنا التمسك بما كان عليه أصحاب رسول الله صلى الله عليه وسلم والاقتداء بهم إلى الإمام أحمد رحمه الله أن يزند سنة تككلن يوم من قربلو مالت قالوا إمام أحمد التمسك بما كان عليه أصحاب رسول الله صلى الله عليه وسلم ينيا قدمتوچاچن የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የነበሩበትን መንገድ ጠበቅ አድርጎ መያዝና ወልኢቅቲዳኡ ቢሂም እነሱን ሞዴል አርአ ማድረግ ነው ሱና ብሎ ማለት። አያችሁ አይደል? ትክክለኛው መንገድ ብሎ ማለት የሱሐቦችን መንገድ ሙጭጭ አድርጎና እነሱን እንደ ሞዴል አድርጎ መያዝ ነው ይላሉ። ولهذا قال الإمام السفاريني رحمه الله تعالى ይሄ ታላቅ ዓሊም ኢማሙ ሰፋሪኒ በማባል የሚታወቁት እንደዚህ ይላሉማ
አዳምጡኝ ማናማ ተከተለኛ ቦጆሮህን ስጠይ ለነኚህ ለቀደምቶች ምን እንደሚሉት ማለት ነው ምን እንደሚሉ ምን እንደሚመክሩ ንግግራቸው እኮ በጣም ያምራል يتعفطال كمار كوتت يتعفطنا والله المراد بمذهب السلف ما كان عليه الصحابة رضوان الله عليهم وأعيان التابعين لهم بإحسان وأعيان التابعين لهم بإحسان وأتباعهم وأئمة الدين ممن شهد له بالإمام وعرف عظم شأنه في الدين وتلقى الناس كلامهم خلفا عن سلف دون من رمي ببدعة أو شهر بلقب غير مرض مثل الخوارج والروافض والقدرية والمرجئة والجبرية والجهمية والمعتزلة والكرامية ونحو هؤلاء يسلفوش مذهب يقدمتوش منقد بمبالك يتفلقبتالو يا نبي صلى الله عليه وسلم بالدربوت ينبربت منقر نوالو وكذلك وأعيان التابعين ما كان عليه الصحابة رضوان الله عليهم وأعيان التابعين يتابعيوش وانا يمبالو أنقافا يهونو علم كصحابة يوسدوا عندنا محمد ابن سيرين يالوت مال عندنا سعيد بن المسيب عندنا جبير بن مطعم يمساسلوا مالتنو علو مالتنو من يالو مالتنو عندنا سعيد بن جبير مالتينو عندنا سعيد بن جبير كصحابوች علم يوسدوا አንጋፋ የሆኑ صحابوች እኮ አሉ ማለት ነው نعم ان عروة وكذلك ان عروة بن مسعود وكذلك ሌሎችም ታቢዒዎች አሉ ማለት ነው የሚታወቁ ማለት ነው بارك الله فيكم ማለት ነው ነኻሪጃ ሌሎችም አሉ ማለት ነው እነ ሱለይማን አሉ ከሰሃቦች ዕውቀት የወሰዱ የታቢዒዎች ዋና የሚባሉትም ሰዎች የነበሩበትን እንዲሁም እነሱንም የተከተሏቸውን ሰዎች መንገድ መከተል ነው አለ ወአኢመቲ ዲን የዲንም መሪዎች የሆኑ የዲን መሪዎች እንደነ ኢማሙ ማሊክ እንደነ ኢማሙ አህመድ እንደነ ኢማሙ ሻፊዒ እንደ ኢማሙ ሰውሪ እንደነ يحيى بن معين እንደነ يحيى بن قطان እንደ ሌሎችም አሉ እንደነ አዩብ السختياني نعم በጣም ብዙ ናቸው ممن شهد له بالامام በመሪነት የተመሰከረላቸው የነሱ መንገድ መያዝ ነው وعرف عظم شأنه في الدين ዲናችን ላይ የዛ ሰውዬ ጉዳይ ከበድ ያለ ትልቅ መሆኑ የታወቀለትን ሰዎች እነሱም መንገድ መከተል ነው وتلقى الناس كلامهم خلفا عن سلف እንዲሁም ሰዎች ንግግራቸውን የተቀበሉላቸው ከቀደምቶች እስከ መጨረሻ ድረስ ማለት ነው ገባችሁ አይደል በዘመናችን በዛው ብንመጣ እነ ኢብኑ ተይሚያ ብለህ እነ ኢብኑ القيم رحمه الله تعالى እነ ኢማም ኢብኑ ከሲር እነ ኢማሙ الذهبي አሉ ማለት ነው ወደዚህ ስትመጣ ማለት ነው እንደ ሙሐመድ አብዱል ወሃብ رحمه الله تعالى የሱ ቤተሰቦች በጠቅላላ ማለት ነው እነ محمد بن إبراهيم آل الشيخ وكذلك أن عبد العزيز بن باز أن ابن عثيمين رحمة الله عليهم الإمام الألباني ሌሎችም ሰዎች አሉ አቦ نعم ከሰለፎች ተቀብለው የሰለፎችን አቋም ያንጸባረቁና እንዲሁም ደግሞ የበተኑ دون مرم ببدعة እነኛ በቢድዓ የተወረፉ ሰዎች ሲቀሩ እነሱን አንከተልም እነሱን እኛንም አይወክሉም በተለያየ በቢድዓ እኮ ማለት ነው የተወረፉ ሰዎች ያ ቢድዓቸው ማለት ነው እኮ የኸዋሪጆችን ቢድዓ ሊሆን ይችላል የራፊዳዎች የቀደርያዎች የሙርጂዓዎች የጀብርያዎች የጀህሚያዎች የሙዕተዚላዎች የከራሚያ እነኚህን የመሳሰል በዚህ የተወረፉ ሊሆን ይችላል በዘመናችን የሱፊያ የአህባሽ የኢኽዋን የጀምዒያ ሌሎችም ቡድኖች አሉ አያሌ ቡድኖች ማለት ነው ገባችሁ አይደል በቢድዓ የተወረፉትን ሳይሆን በሱና የታወቁትን ሰዎች የነሱን መንገድ እኮ በመከተልም እኮ ነው فلقبات وعلى هذا فإن مصطلح السلف يكون مرادفا لمصطلح أهل السنة سلف يميلو قال ليلوچنم قال يميتكا نغغر ነው እንደ أهل السنة والجماعة እንደሚባለው ገባችሁ አይደል الفرقة الناجية እንደሚባለው أهل الحديث أهل الأثر እንደሚባለው እነኚህን ሁሉ የሚተካ ቃል ነው
طيب ولهذا يقول شيخ الإسلام ابن تيمية رحمه الله لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا ده له تعلق عالم ابن تيمية رحمة الله عليه عالم زمانه ومحرر عصره نعم اندزه له لا عيب ምንም ነውር የለበትም አሉ ሰማኝማ ወንድሜዋ ሰሚኝማ እህት ስለ ሰለፊያ መንሃጅ የምትጠይቂ እህት የምትጠይቅ ወንድም አዳምጥማ እንዲህ አሉ ኢብኑ ተይሚያ ረሂመሁላህ ላ ዐይበ ምንም አይነት ነውር የለበትም على من أظهر مذهب السلف የቀደምቶችን መንገድ ይፋ ባረገ ሰው ላይ ምንም ነውር የለበትም ምንድነው ነውሩ የቀደምቶችን መንገድ ማንጸባረቅ በእነሱ መንገድ መሄድ ኢስላም ላይ ተከክለኛው እስልምና ላይ መሄድ ማለት ነው እኮ ሰለፊያና ኢስላም አንድ ነው አይለያዩም ሱናና ኢስላም አንድ ናቸው السنة هي الإسلام والإسلام هي السنة إسلام راسو سنة نو سنة راسو من دنو إسلام نو سلفية مالت راسو إسلام نو إسلام مالت راسو سلفية نو إنا منو لينو نور النتو وكذلك وانتسب إليه ወደዛም ወደ ቀደምቶች መንገድ ራሱን የሚያስጠጋ ምንም ነውር የለበትም እኔ ሰለፊይ ነኝ የቀደምቶችን ተከታይ ነኝ ቀደምቶችን ተከታይ ነኝ የቀደምቶችን አፍቃሪ ነኝ ቀደምቶችን ናፋቂ ነኝ የነሱ መንገድ ላይ የነሱ ቲፎዞ ተከታይ ነኝ ቢል አንድ ሰው ምንም ነውር የለበትም አሉ ابن تيمية رحمه الله تعالى አሁን ባሁን ሰዓት ላይ አንተ ራስን ሰለፊይ ስትል አንተ ሙስሊሙን ፈርቀው በታትነው ይሄ በሰለፎች የሌለ ስም አምጥተ እናንተ ህዝቡን እየበታተናችሁ እየፈራረቃችሁ ይላሉ እነሱ ናቸው በቢድዓ አዳዲስ ነገራቶችን በማምጣት እኮ የፈራረቁና የበታተኑ ገባችሁ አይደል ተግባባን አይደል ኢብኑ ተይሚያ ግን ምን አሉ መንሃጁንም የቀደምቶችን መንሃጅ ይፋ አድርጎ የሄደም ሰው ምንም ነውር የለበትም ራሱንም ወደ ቀደምቶች ራሱን ያስጠጋ እኔ ሰለፊይ ነኝ እኔ አህሉ ሱና ነኝ እኔ من اهل الحديث ነኝ ብሎ ራሱን ቢያስጠጋ ምንም ነውር የለበትም አሉ እንኳን ነውር ሊኖረውና አሉ بل يجب قبول ذلك منه بالاتفاق بل እንደው የዚህን ሰውዬ አባባል እኔ የቀደምቶች አፍቃሪ ነኝ እኔ ሰለፊይ ነኝ የቀደምቶች መንገድ ሙጭጭ አርጌ የሚሄድ ነው ስሜም ሰለፊይ ነኝ ብሎ ቢናገር እንዳውም ይሄንን ሰውዬ መቀበል ግዴታ ነው አይደለም ልናነውረውና መቀበል ራሱ ግዴታ ነው ለምንድን فإن بالاتفاق قالوا بعلماء سممነት አንድም የአህሉ ሱና ወልጀማዓ ዑለማ ሆኖ አንድ ሰው ራሱን ወደ ሰለፎች ማስጠጋት እኔ ሰለፊይ ነኝ ማለት ወይም አህለ ሱና ነኝ ማለት ክልክል ነው አይበጅም አይሆንም ያለ የለም በል እንዳው መቀበል ግዴታ ነው የሚሉት በስሙሙነት ለምን ቢባል فإن مذهب السلف لا يكون إلا حقا ምክንያቱም የቀደምቶች መንገድ እኮ አያችሁ አይደል ምክንያቱም የቀደምቶች መንገድ ሐቅ እንጂ ስለማይሆን ስለዚህ أيها الإخوة وبهذا ندرك أن السلفية على حقيقتها هي طريقة واتجاه في الفهم والعمل والتطبيق للكتاب والسنة سلفية بلو مالت يقدمتوش منقد مالت سيهون من مالتنا سلفية بلو مالت عند أولتاو سنايو منقد مالتنا عقطاچا مالتنا في الفهم بعردادم هنا والعمل بتكبارم هنا والتطبيق للكتاب والسنة قرآننا حديث بعردادم هنا بتكبار ما سايات مالتنا سلفية مالت أجرو الترمتن يالو سلفية مالت قرآن منقد مالتنا منقد يسلفوش منقد بقرآن بحديث تكباراوي مادرك አስተሳሰቡም ሰውየው አካሄዱም ስለምግባሩም አለባበሱም ሙዓመላው አስተዳደሩ ሁሉም የቀደምቱ የቁርአን የሐዲስ ሐሳብ ማለት ነው አጭሩ ولهذا يصح أن نقول إن السلفية أيضا هي الاتجاه
المقدم للنصوص الشرعية على البدائل الأخرى منهجا وموضوعا سلازه اندليل عردار اندليل عبابال من مالت انشلالن سلفية بلو مالت يا قرآننا يا حديث مرجات تقص كمنن بلاي قدميا يمتسط منقد مالتنا ገባችሁ አይደል ሰለፊያ ማለት እንደሌላ አረዳድ እንደሌላ አገላለጽ ስንገልጸው ምንድነው የቁርአንና የሐዲስን ሐሳብ የቁርአን የሐዲስን ጥቅስ ከምንም በላይ የመጀመሪያ ቅድሚያ የሚሰጥ ማለት ነው ይሄ ነው እንግዲህ ሰለፊያ ማለት ሌላ አዲስ ነገር አይደለም والدعوه السلفيه بهذا المعنى ليست جماعه او طائفه او حزبا سلفيه دعوه ማለት الدعوة السلفية نلا من مالتنا عديس بودين مالتنا عديس يتقاقم جماعة مالتنا القرآن يحديث تقاراني مالتنا لا اندزا اندات تردى ليست جماعة أو طائفة أو حزبا دعوة سلفية بلو مالت القرآن كحديث يوطع بوليتيكاوي ويزت يالو بودين انداي مسله አንጃ እንዳይመስልህ ወይም ደግሞ የምርጫ የፖለቲካ ፓርቲም እንዳይመስልህ ገባችሁ አይደል ولا تنتسبوا لشخص أو عالم أو مؤسسة دينية أو علمية ወይም ደግሞ دعوة سلفية ወደ ግል አካል የምትጠጋ አይደለችም ወይ ወደ ኢማሙ አህመድ የምትጠጋ አይደለችም ወይ ወደ ሻፊዒ ወይ ወደ ኢማሙ ማሊክ ወደ ኢብኑ ተይሚያ ወይም ደግሞ ወደ ሙሐመድ ብን አብዱል ወሃብ ወይም ደግሞ ወደ ኢማሙ ኢብኑ ባዝ ገባችሁ ወይ ወደ ሼክ ሙቅቢል ወይ ደግሞ ወደ አንድ ሰው የምትጠጋ አይደለችም ገባችሁ አይደል ወደ አንድ አካል የምትጠጋ አይደለችም እንግዲያሳ ወደ ቁርአን ወደ ሐዲስ ወደ ሰለፎች ወደ ቀደምቶቻችን የምትጠጋ የሆነች መንገድና ጀማዓ ናት بل السلفية هي دعوة الحق والإسلام الصحيح سلفية مالت تككلنيا ودا حق يا حق الرينات يتككلنيا اسلمنا صنص حسابنات التي أمر الله به ياتيكو الله سبحانه وتعالى يعززبات نبي صلى الله عليه وسلم بحديثاته يعززبات كما قال تعالى الله اندياله اتبعوا ما أنزل إليكم من ربكم ودنا أنت يورد الله شهون تكتلوا على الله يورد الله شهون قرآن يورد الله شهون بوحي أما كان ينتي يمت الله شهون حديث يعني تكتلوا نو يتبالنو أيات شهر لني نعم اندزه نو وأما السلفيون فهم أهل السنة سلفيوش الناس ما يسنة سوتش ناتشو ويقال لهم أهل الحديث سلفيوش بزو سيامي اللاتشو سلفي يمبالهم سيامي اللاتشو ويم دمو أهل الحديث يمبالهم سيامي اللاتشو والطائفة المنصورة الله يردات الله يردات بودين بمبال تتاوق عليه والفرقة الناجية نجاي وطاچوام ግሩፕ በመባል ኮት ታወቃለች ነገር ግን وهو اختلاف تنوع يسم يسيامه መለያየት እንጂ ሁላቸውም አንድ ነው ሐሳባቸው وهم الذين يتمسكون بالكتاب والسنة ቁርአንን ሐዲስን እኮ ሙጭጭ አድርገው የሚይዙ ናቸው አዲስ ነገር ያመጡ አይደሉም ሰለፊዮች ብሎ ማለት ሲያሜያቸው አህሉል ሐዲስም ቢባሉ ሌላም ቢባሉ ሌላ አዲስ ነገር ያመጡ መስሎ እንዳይታያችሁ ቁርአንና ሐዲስን ብቻ የሚከተሉ ናቸው ገባችሁ አይደል እንዴ ባረከላሁ ፊኩም ስለዚህ እዚህ መንሃጅ ላይ ጠንከር ብለን እዚህ ቀደምቶች መንገድ ላይ ፏህ ብለን ጸንተን ለንሄድ ይገባናል ድንበርም ሳናልፍ ጉሉ የሚባል ነገር አለ ጉሉ ይው ጠርዝ መርገጥ የሚባል ነገር አለ እንደ ኸዋሪጆች ተክፊሪዮች ጠርዝ እንደረገጡት ጠርዛና አንረግጥም አጥረግርጎ ሙስሊሙን ሁላ ሙወሂዱን ሁላ እኔ ካላወኩት እኔ ካላሰለምኩት ብሎ ጥርግርግ አርጎ ከእስልምና እንደሚያስወጣው ኸዋሪጅ ጠርዝ አትረግጥም ገባህ አይደል እንዴ ወከذلك ደግሞ እንደ ሙርጂዓዎች لا يضر مع الايمان معصيه እንዳሉት አረ
ከኢማን ጋር ምንም ያክል አንድ ሰው ወንጀል ቢሰራ ምንም አይጎዳውም ያው አማኝ ነው ሽርኩንም ቢሰራ ላኢላሃ ኢላላህ እስካለ ድረስ ባይሰግድም ባይጾም ዝሙትም ቢሰራ ምንም ችግር የለው ዋናው ብቻ አላህ መኖሩን ካወቀ እንደሚሉት እንደ ሙርጂአዎችም ደግሞ የመጨረሻም ደግሞ አይወረድም የአህሉ ሱና ወልጀማዓ መንገድ መካከለኛ ነው ሚዛናዊ ነው ያማረ ነው قرآن حديث يتكتلنا لذلك ابن تيمية رحمه الله تعالى اندزه هلال يقول شيخ الإسلام ابن تيمية رحمه الله تعالى وهذه الفرقة الناجية أهل السنة وهم وسط في النحل كما أن ملة الإسلام وسط في الملل يجي نجاية وتأتشوا منقدكو نجاية وتأتشوا جماعة أنجا منقدكو ሚዛናዊ መካከለኛ የሆነ መንገድ ነው አሉ ልክ እስልምና ካለፉት ሸሪዓዎችና መንገዳቶች ሁሉ መካከለኛዊ ፍትሃዊ ሚዛናዊ እንደሆነ ሁሉ እንዲሁም የአህል ሱና ወልጀማዓ መንገድ የነሱ መንገድ እኮ ምንድነው ማለት ነው መካከለኛ ነው ብለው እኮ ይሄንን እኮ አስረግጠው እኮ ነግረውናል ማለት ነው እስኪ በመጨረሻ አንዳንድ ነጥቦችን ልበላችሁና ልሂድ ይሄ የሰለፎች መንገድ እስኪ ዋና የሚለይበት ነገር ምንድነው ከሌሎቹ መንገዳቶች አንድ እንዲሁም ደግሞ ይሄ የሰለፊዮች መንገድ ይቺ መንሃጅ ሰለፊያ መንሃጅ ከሌሎች መንሃጆች ዋና መለያዋቿ ምንድናቸው እቺን ያዝልኝማ አንደኛ ايها الاخ اولا المنهج السلفي منهج قائم على التأصيل الشرعي ይሄ ልናውቅ ይገባናል ይሄ የሰለፎች የቀደምቶች መንሃጅ ይሄ ያለንበት መንገድ ሸሪዓዊ በሆነ መሰረት ላይ የተዘረጋ ነው ያለ መሰረት አንጓዝም ዝም ብሎ እከሌ እንደዚህ ብሏልና እከሌ ዓሊም እንዲህ ብሏል እከሌ እንደዚህ ብሏል በሚባል አይኬድም የራሱ የሆነ መሰረት አለ በዛ ላይ የተዘረጋች ናት እቺ የሰለፎች መንሃጅ እቺን ያዝልኝ نعم وتقديم نعم إنه منهج قائم على التأصيل الشرعي وتقديم أدلته الصحيحة الواضحة على كل مسألة أيوة بيتين يوم نتب لي يا قرآن يا حديث مرجع مكدم علبت ادمي على مرجع يميل هنا منهجنا منقرنو نعم منهج ليس فيه تأصيل مخالف للكتاب والسنة يا قرآن يا حديث تكاراني مسارات يعلبت منهج وين منقر أيدلم وما أجمعت عليه الأمة وليس فيه تأصيل يوافق منهج أهل البدع والأهواء عندهم يسمي السوتشن أكهد يميقدف مسارات يلوم يسلفوش منقر إلا أنهم يوافقون أحيانا لأنه الحق ويخالفونه مرات ومرات وليس فيه اتباع على غير بصيرة عندهم يا لأوكت مكة المبالهم نقردهم يلبت مسلفوش منقر لاي ولكن منهج قائم على الاستدلال الصحيح والتأصيل القويم والفهم السديد والحجة الواضحة أياتوا هذا اللي بتككل أن يابهون من رجالي يتمسرت يهون منهجنا فمن تأصيلات المنهج لزوم اتباع الكتاب والسنة الصحيحة الثابتة كأهل السنة والجماعة مسارات عنده كسلفية منهج مسارات عنده قرآننا حديث موجج أدرقو ما يازنو والحذر من اتباع الأهواء والبدع يتلا يسميتنا يبدع أملكاكتوچن متو إنا متنكك بزيه لا يتمسرته كما قال تعالى لك الله سبحانه وتعالى اندالو ومالتنا ولا تتبعوا من دونه أولياء كسوج على النجر اتبعوا ما أنزل إليكم من ربكم مالا ولأن أنت ورد الله تشوف النجر تكتلوا كالزوج علون لا تكتلوا على فإن تنازعتم في شيء فردوه إلى الله والرسول بهنا نجر بالتجات ولا الله ولا ملك تنيا وملسوت بلال الله سبحانه وتعالى ما نياتهم قداتين وده قرآن وده حديث نويا من ملسوا ومالتنا نعم ومن تأصيلات المنهج السلفي تقديم النقل على العقل مع الاعتقاد بعدم تعارض العقل مع النقل كسلفيوش مساراتوش كميهدوباتشو مساراتوش عنده من دنو بمرجع بقرآن بحديث يمتعو النجر قدميا مستتنو
ከዓቅላችን በፊት ገባችሁ አይደል ቅድሚያ ለመረጃ ነው የምንለው ከዓቅል በፊት ለምሳሌ አንድ ሰው በአእምሮ የሆነ መረጃ ጋር አእምሮ ቢጋጭበት ቅድሚያ የሚሰጠው የጭንቅላቱ የአእምሮ ሳይሆን የመረጃው ነው ምክንያቱም ትክክለኛ ንጹህ የሆነ አእምሮና ንጹህ የሆነ መረጃ አይጻረስም ሰውየው ጭንቅላት ወይ አእምሮ የተበላሸ ስለሆነ በፍልስፍና ስለተበወዘ ነው እንጂ ትክክለኛ አእምሮና ትክክለኛ መረጃ አይቃረንም ተብሏል ገባችሁ አልሙሂም ምንድነው አሁን እዚህ ጋር ለማለት ተፈለገው ከአእምሮ ከጭንቅላት በፊት ከፍልስፍና በፊት መረጃ ቅድሚያ ለምንድነው የሚሰጠው ማለት ነው ለመረጃ ነው የሚሰጠው ማለት ነው ባረከላሁ ፊኩም ومن تأصيلات المنهج البعد ومن تأصيلات المنهج كسلفوች كسلفيا منهجنا كدعويتكو مسرت عنده البعد عن التأويل الكلامي ቃላቶችን የቁርአን የሐዲስ ቃላቶችን በአላህ ስሞችን በአላህ ባህሪያቶችን በሌላም ሊሆን ይችላል ማጠማዘዝን ማንሸዋረርን ማዟዟርን ይሄንን ልንርቅ ይገባናል የትርጉም ማዘዋወር ሊሆን ይችላል የቃል ማዘዋወር ሊሆን ይችላል የሐረካ ማዘዋወር ይችላል ልክ ጀህሚያዎች ሙዕተዚላዎች አሻዒራዎች ማቱሪዲያዎች አህባሽ ሱፊያዎች እንደሚጠቀሙት ይሄንን እኮ ልንርቅ ይገባናል ومن تأصيلات المنهج لزوم الجماعة مع حسن السمع والطاعة نعم كذا كمنهج مسرت عنده ምንድነው ايها الاخوه يا جماعه يا اهل السنه والجماعه عندነት መጠበቅ ሙስሊሞች ولي الامر በቁርአን በሐዲስ የሚመራ ولي الامر ካላቸው ያንንም ሰምተው ታዘው በሱ ላይ ተሰባስበው መሄድ ልዩነት ፉርቃን አለማምጣት ከአህል السنه والجماعه منهج አንዱ ምንድነው ጀማዓን መያዝ ጀማዓን አለመፈረቅ ሰንጥቆ አለመውጣት እንደ ከድር ግንባ ያለው አሁን ጀማዓችንን ብትና አድርጎ ሰንጥቆ የራስ መንገድ ብሎ ወጥቷል እንደዚህ መበታተን የለብንም ገባችሁ አይደል لزوم الجماعه مع حسن السمع والطاعه እንደዚህ ነው አንድነት ፈጥሮ መሄድ በሐቅ ላይ አያችሁ አይደል ይሄ ከሰለፎች አካሄድ አንዱ ነው ማለት ነው ومن تأصيلات المنهج صحة العقيدة وصحة العبادة كذلك كسلفية منهج مسرت مال عنده سويه عقيدة ونصوح مهون اللبت عبادة ونصوح مهون اللبت وصحة السلوك والأخلاق عكاهد الناس مقبار يا مار مهون اللبت سويه عقيدة وأمره عبادة ويتبلا الشكون أيهونم ويم عبادة وناس أمره عقيدة ويتبلا الشكون أيهونم عقيدة مستخاكلنا የዒባዳ መስተካከል የስነ ምግባር ያካሄድ መስተካከል ይሄ ግድ ነው إذ من دونها ينحرف الإنسان ويخالف الصراط المستقيم سويه ويا عقيدة ويا عبادة ويا ملكاكته ويا أكهده ويسن مقبار يتبلاش كونه كتتنياهم من قريز سارنا لنا قباشوا هذا نعم ثانيا المنهج السلفي منهج حياة شامل هي قدمت وش من قد مالتنا هوتهم باتك علي የሚቀይር ነው የሆነ ስለ አቂዳ ብቻ የሚያጠነጥን አይደለም የሰለፎች መንገድ ወይም ደግሞ ስለ ዒባዳ ብቻ ስለ ዝህድና ብቻ አይደለም ስለ ሁሉንም ነገር ስለ ህይወትህ በጠቅላላ ከተወለድክ ጀምረህ ከአላህ ጋር እስከምትገናኝ ድረስ ያለውን ህይወትህን በጠቅላላ የሚቀርጽ የሚያንስ የሚያስተካክል የሆነ መንገድ ነው እነኚህን እኮ ጠበቅ አድርገን እኮ ልንይዘው እኮ ይገባናል ايها الاخوه ገባህ የቁርአን የሐዲስ ምንድነው ማለት ነው መንሃጅ ነው ላለሁኝ ሰዓትም ሄዷል ኢንሻአላህ بهذا القدر اكتفي وصلى اللهم على نبينا محمد وعلى اله وصحبه اجمعين الله سبحانه وتعالى سمتنا من التكم الله يدركنا لاله